ኢትዮጵያዊ መልኩን ነብርስ ዥንጉርጉርነቱን ይለውጥ ዘንድ ይቻለዋልን? ወስልትህ የቀረህ ግን በኋላ ትጣላኛለህ። ማርያምን በዚህ አማላጅልኝም። ነገ የካቲት 23 ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ተጨንቀው በጠሩት ጊዜ ከአውሎ ንፋስ ፈጥኖ የሚደርሰው ቅዱስ አንዲት ነፍስ ከሞተች በኋላ ለፍርድ በምትቀርብበት ሰዓት ለቅድስት ሥላሴ የአምልኮ ስግደት፣ ለእናታችን ለቅድስት ድንግል ማርያም የጸጋ ስግደት ከሰገደች በኋላ ለአንተ የአክብሮት ስግደትን ሳትሰግድ ለፍርድ አትቅረብ ተብሎ ቃል የተገባለት ታላቅ ቅዱስ ወንድም ሆነ ሴት ትንሽም ሆነ ትልቅ በመከራ ቢወድቁ በሕመም ላይም ቢሆኑ በወህኒ ቤትም ቢታሰሩ እንዲሁም ደግሞ በችግር ላይ ሆነው እጅግ ተስፋ ቢቆርጡ በጦርነትም ላይ ቢሆኑ በአንተ ስም ተማጽነው 3 ጊዜ አምላከ ቅዱስ ጊዮርጊስ እርዳን፣ አምላከ ቅዱስ ጊዮርጊስ እርዳን፣ አምላከ ቅዱስ ጊዮርጊስ እርዳን ብለው ስምህን ከስሜ ጋር አዋህደው ቢጠሩ ያን ጊዜ ፈጥኜ እራራላቸዋለሁ፣ አድናቸዋለሁም፣ አንተንም ከአውሎ ነፋስ ፈጥነህ እንድትደርስላቸው አደርጋለሁ የተባለው ፀሐይ ልዳ ገባሬ መንክራት ኃያል መስተጋድል ሊቀ ሰማዕታት ማር ቅዱስ ጊዮርጊስ የኢትዮጵያው ገበዝ ነገ የካቲት 23 በ1888 ዓመተ ምህረት የኢትዮጵያውን ንጉሥ አጼ ምኒልክን ከነሰራዊቱ በአድዋ ጦርነት የተራዳበትና ኢትዮጵያውያንን በሮማውያን ላይ ድል ያቀዳጀበት በዓል ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይቻለዋልን? ለመሆኑ ንጉሠ ነገሥት አጼ ምኒልክ ከቅዱስ ጊዮርጊስ ሊቀ ሰማዕታት ጋር ምንድን ነበር የተነጋገሩ? ምን አይነት ስለት ተስለው ነው መጥቶ ሀገራቸውን ከጥፋት ያዳነላቸው? እስኪ ፈጠን አድርጌ ላንብብላችሁ፣ በደንብ ተከታተሉ። ኢትዮጵያን በቅኝ አገዛዝ ሊገዙ የሮም ሰዎች ወደ ሀገራችን በመጡ ጊዜ የኢትዮጵያው ንጉሠ ነገሥት ዳግማዊ አጤ ምኒልክ መስከረም 7 ቀን 1888 ዓመተ ምህረት ላይ እንደዚህ አሉ። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞት የሁሉ ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ እንግዲህም ያሳፍረኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የአገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት የቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው ከአሁን ቀደም የበደልሁ አይመስለኝም። አንተም እስካሁን አላስቀየምከኝም። ስለዚህ ስንቅህን በአህያ አመልህን በጉያ ይዘህ ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ ለሚስትህ ለሃይማኖትህ ስትል በሐዘንህ እርዳኝ። ወስልተህ የቀረህ ግን በኋላ ትጣላኛለህ፣ አልተውህም። ማርያምን በዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ከተህ ላግኝህ ብለው አዋጅ አስነገሩ። ዳግመኛም በፈረሶቻቸው መጣብር ላይ በጦራቸው አንደበት ላይ የመስቀል ምልክት እንዲያደርጉ ወታደሮቻቸውን ጭፍሮቻቸውን አዘዟቸው። መስቀል ጠላትን ድል አድራጊ እንደሆነ አስቀድመው ያውቁ ነበርና። አዋጁን ካስነገሩ በኋላ ከዚያም ተነስቶ ወደ ትግራይ ክፍለ ሀገር ዘመቱና ከትግራይ አውራጃ አንዷ የምትሆን አድዋ የምትባል አገር ደረሱ። የሳህለ ማርያም ወይም ደግሞ ዳግማዊ ምኒልክ ሚስት ወለተ ሚካኤል እቴጌ ጣይቱም በንጉሡ ትእዛዝ ታቦተ ጊዮርጊስን አሲዛ ከሊቀ ጳጳሱ ከአባ ማቴዎስ እንዲሁም ከቀሳውስቱና ከመነኮሳቱ ጭምር ከንጉሡ ጋር ወደ ጦርነቱ ተጓዘች። በዚያም ጊዜ የአክሱም ጽዮን መነኮሳትና ካህናት የእመቤታችንን ስዕል ይዘው ወደ ንጉሡ ወደ አጼ ምኒልክ መጥተው ከሊቀ ጳጳሱ ከአቡነ ማቴዎስ ጋር ተቀላቀሉ። ከዚያም ሌሊቱን ሙሉ ጸሎትና ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሁድ አጥቢያ ማለትም የካቲት 22 ቀን ነው ንጉሡ ሳህለ ማርያም አጼ ምኒልክ የጦር ልብሱን ለብሰው ከነሰራዊታቸው ወደ ጦር ግንባር ሄዱ። ከዚያም ከሮማውያን የጠላት ጦር ጋር ተገናኝተው ከሌሊቱ 11 ሰዓት ጦርነቱ ተጀመረ። የንጉሡ የሳህለ ማርያም የአጼ ምኒልክ ሚስት ወለተ ሚካኤል እቴጌ ጣይቱም ሌሊት በታቦተ ቅዱስ ጊዮርጊስና በእመቤታችን ስዕል ፊት በጸሎትና በስግደት እያደረች ሲነጋ በጦር ወደ ጦርነቱ ቦታ በመሄድ እጅግ በሚያስደንቅ የአነጋገር ኃይል እንዲሁም ደግሞ ቃል በጦርነቱ መካከል እየተገኘች ለንጉሡ ወታደሮች የሞራልና የብርታት ድጋፍ ትሰጣቸው ነበር። በእውነትም ለተመለከታት ሁሉ እንደ ኃይለኛ ተጋዳይ አርበኛ ትመስል ነበር እንጂ የሴቶች የተፈጥሮ ባህሪ በእርሷ ላይ አይታይባትም ነበር። የንጉሡም ወታደሮች የንግሥቲቱን የጀግንነት አነጋገር በሰሙ ጊዜ በእሳት ላይ እንደተጣለ የብረት ምጣድ ልባቸው ጋለ። ይልቁንም ላም እንዳየ አንበሳና የፍየል መንጋ እንዳየ ነብር እየተወረወሩ ወደ ጦርነቱ መካከል በመግባት የጠላትን ጦር በሰይፍ ይጨፈጭፉት ጀመር። መጽሐፍ ሹመትን ሽልማትን ያየ አርበኛ ከጦርነት ሰልፍ ወደ ኋላ አያፈገፍግም ብሎ ተናግሯልና።
በዚያም ጊዜ ንጉሡ ሳህለ ማርያም ወይም አጼ ምኒልክ በጦርነቱ መካከል ሳለ ሊቀ ጳጳሱ አባ ማቴዎስ እንዲሁም የአክሱም መነኮሳትና ሌሎችም ካህናት በሙሉ ታቦተ ጊዮርጊስንና ስዕለ ቅድስት ድንግል ማርያምን ይዘው ከንጉሡ በስተኋላ በደጀንነት ቆመው ጸሎተ ምህላ ያደርሱ ነበር። ንግሥቲቱ ወለተ ሚካኤል እቴጌ ጣይቱም በጸሎት ጊዜ በመዓልትም በሌሊትም ከእነርሱ አትለይም ነበር። የጽዮን አገልጋዮችም በእግዚአብሔር የሕጉ ታቦት ፊት መለከት ይነፉ ነበር። በዚህም ዕለት ይኸውም የካቲት 23 ቀን በሮማውያንና በኢትዮጵያውያን መካከል ከፍተኛ ጦርነት ሆነ። በዚህም ጊዜ በሰማይ ታላቅ ተአምር ተደረገ። ማለትም የቀስተ ደመና ምልክት ታየ። ከዚያም ከቀስተ ደመናው ውስጥ መልኩ አረንጓዴ የመሰለ ጢስ ይወጣ ነበር። ከዚህም ጢስ ውስጥ እንደ ክረምት ነጎድጓድ ያለ ድምፅ ተሰማ። ከዚህም የነጎድጓድ ድምፅ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ድንጋጤና ሽብር ሆነ። ለመዋጋት አልቻሉም። ይልቁኑ ኃያሉ ገባሬ ተአምር ማር ቅዱስ ጊዮርጊስ በአምባ ላይ ፈረሱ ተቀምጦ ከነፋስ ሩጫ ይልቅ እየተፋጠነ በአየር ላይ በተገለጸ ጊዜ በግንባራቸው ፍግም እያሉ ወደቁ። የኢትዮጵያ ሕዝብ አምላካቸው ሊረዳቸው መጣ፣ እንግዲህ ማን ያድነናል አሉ። ምድርም ጠበበቻቸው። በዚህን ጊዜ የኢትዮጵያ ሰራዊት የሮምን የጦር ሰራዊት ፈጇቸው። የተረፉትንም ማረኳቸው። ፈጽሞም እስኪያጠፏቸው ድረስ በሮማውያን ላይ በእግዚአብሔር ሥልጣን የኢትዮጵያን እጅ እየበረታ ሄደ። ከዚህም በኋላ የኢትዮጵያ ንጉሠ ነገሥት ሳህለ ማርያም አጼ ምኒልክ በእግዚአብሔር ኃይልና በተአምራት አድራጊው በሊቀ ሰማዕታት በማር ቅዱስ ጊዮርጊስ ተራዳይነት የሮማውያንን የጦር ሰራዊት ድል አድርገው የድል አክሊል ተቀዳጅተው ተመለሱ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አይደል ያለ ኦሪት ዘፍጥረት ላይ። ለመሆኑ የንጉሠ ነገሥቱ የአጼ ምኒልክ ስለት ምንድን ነበር? አዎ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ በጦርነቱ ድልን ብትሰጠኝ በእሳር ያለውን ቤተ ክርስቲያንህን በአማረ ሕንፃ አሰራልሃለሁ ነበር ያሉት። ጦርነቱ ካለቀ በኋላም ስለታቸውን ፈጽመዋል። አዲስ አበባ ከተማ ላይ ያሰሯት ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን እሳቸው ያሰሯት ቤተ ክርስቲያን ናት። መድኃኔዓለም ኢየሱስ ክርስቶስ ሀገራችንን ከጥፋት ሕዝቦቿን ከስደትና እንዲሁም ደግሞ እኛን ወጣቶችን በሊቀ ሰማዕታት በቅዱስ ጊዮርጊስ ምልጃ ከቅስፈት ይሰውረን። አሜን። ይቆየን።